አላችሁልን ክብራን አርሰናል ኢንፎ ተመልሷል። ሚኬል አርቴታ የማንቸስተር ዩናይትድ እና የአርሰናል የእንግሊዝ ፕሪሚየር ሊግ ጨዋታን አስመልክቶ ፕሬስ ኮንፈረንስ ሰጥቷል። በጣም በብዙ ጉዳዮች ላይ ጠለቅ ያለ አናላይዝ ያለበት ፕሬስ ኮንፈረንስ ነው መስጠት ይቻላል። ሙሉን ልናስቃኛችሁ ኢች ወርድ ከናንተ ጋር ተገናኝተናል። ከፒኤስቪ ጨዋታ በኋላ ስላለው የቡድኑ የመልበሻ ክፍል መንፈስ እንዲሁም ደግሞ ስኬሊን ስለቀየረበት አጋጣሚ በጨዋታው ላይ እንዲሁም ደግሞ ኢተን ዋናና ሉዊስ ስኬሊ በእንግሊዝ ብሔራዊ ቡድን ራዳር ውስጥ ስለመገኘታቸው እንዲሁም ደግሞ ምን ሊማሩ እንደሚገባቸው መመለስ ችሏል። 200ኛ የእንግሊዝ ፕሪሚየር ሊግ ጨዋታውን ያደርጋል። የሱ ቶፕ 3 ሙቭመንቶች የትኞቹ ናቸው ማብራራት ችሏል። በ200 የእንግሊዝ ፕሪሚየር ሊግ ጨዋታዎች ውስጥ የትኞቹ ሙቭመንቶች እንደሚወዳቸው መናገር ችሏል። ስለ ማርቲን ኦዲጋርድ ሐሳቡን አካፍሏል። የግብ ዕድል ስለመፍጠሩም ስለ ጨዋታዎችን በፒኤስቪ ጨዋታ ስለነበረውም ቺዲ ኦቢ ማርቲን ከአርሰናል በክረምቱ እንደለቀቀ ይታወቃል። ስለለቀቀበት ምክንያት ሊያብራራ ሞክሯል። ሌሎች አካዳሚ ተጫዋቾች ስላሉበት ሐሳብ እንዲሁም ደግሞ እድል ስለመስጠትና ስላለመስጠቱም እንዲሁ መናገር ችሏል። የሪካርዶ ካላፊዮሪ የማጥቃት ችሎታና በዛ ቦታ ላይ ሊቀይረው ስለመቻሉና ስላለመቻሉ ሐሳብ መሰንዘር ችሏል። ባለቤቱ ላውረን በርናርድ መጽሐፍ አሳትማለች። ስለሷም የሰጠው ሐሳብ አለ። ሁሉንም ላስዳሰሳችሁ ከእናንተ ጋር ተገናኝተናል። አብራችሁን ስላላችሁ ከልብ አመሰግናለሁ። በቆይታችን ውስጥ እነዚህ ነገሮች ትሰማላችሁ። እናንተ ደግሞ ሰብስክራይብ ማድረጋችሁ አይለይ። ሰብስክራይብ ያላረጋችሁ ወዳጆቻችን በሙሉ ማለት ነው። ሰብስክራይብ ያደረጋችሁ ደግሞ ላይክ ማድረጋችሁ አይለይ። ይሄን ስለምታደርጉልን ከልብ እናመሰግናለን። ክብሯን የምትገኙት አርሰናል ኢንፎ ላይ ነው። በጣም ብዙ ጉዳዮችን ነው ሚኬል አርቴታ በፕሬስ ኮንፈረንሱ መቃኘት የቻለው። ጨዋታው ከማንቸስተር ዩናይትድ ጋር ይከናወን እንጂ ከሰሞኑ ስላሉ ርዕሰ ጉዳዮች በሙሉ ምላሹን ሲሰጥ ተመልክተናል። የመጀመሪያው ጥያቄ የነበረው በፒኤስቪ ጨዋታ ላይ ስለነበረው ውጤትና የመልበሻ ክፍሉ ስሜት ከጨዋታው በኋላ ስላለው ጠይቀውት ነበረ። በጣም ብዙ ተስፋ ስለምናደርግበት ውድድር ነበረ። በጥሩ ውድድር ላይ በጣም ጥሩ ምሽት ነው ማሳለፍ የቻልነው። የተጫወትንበት መንገድ ሁሉንም የሚያነሳሳ ነበር፣ ግን ደግሞ እሱ አሁን ያለፈ ጉዳይ ነው አለ እና አሁን የምናስበው ዛሬ ስለምናደርገው ነገር ነው። ነገ ስላለብን ጨዋታና ያን ጨዋታ በትልቅ ደረጃ ስለመጫወት እያሰብን ነው በማለት የፒኤስቪው ስሜት እንዳለፈ ነው እንግዲህ መናገር የቻለው። ስለ ሉዊስ ስኬሊ በፒኤስቪ ጨዋታ ላይ ስለመቀየሩ ሁለተኛው ጥያቄ ነበርና ሁላችሁም እንደተመለከታችሁት ነበር አለ። ከፒኤስቪ ጋር በነበረን የመጀመሪያ አጋማሽ ጨዋታ ስኬሊ ቢጫ ካርድ ተመልክቷል። በዛ ጨዋታ ላይ ሌላ ጣጣ እንዳይመጣብን ወይም ደግሞ ተጠያቂ እንዳንሆን ግልጽ ነገር ማድረግ ነበረብን። ያው ኃላፊነት መውሰድ ነው። እሱ ደግሞ አለ ሪስክ መውሰድ ነበረብኝ። ያን ደግሞ ማድረግ የነበረብኝ እኔ ነኝ። ሁለተኛ ጨዋታ ሉዊስ ስኬሊን ማጣት አልነበረብንም ወይም ደግሞ ሌላኛ ጨዋታ በ10 ተጫዋች መጫወት አልነበረብንም በማለት ነው እንግዲህ መናገር የቻለው። በጣም በፍጥነት መማር ስላለባቸው ጉዳዮች ሉዊስ ስኬሊ ምን ታስባለህ ብለው ጠይቀውት ነበር። በጣም ጥሩ መልስ ነው እዚህ ጋር መመለስ ይቻላል። ስኬሊ ገና ወጣት ተጫዋች ነው አለ። እንደዚህ አይነት ነገሮች ያጋጥማሉ። ዋናው ነገር እሱ እንዲማርበትና እኛ ደግሞ ከጎኑ እንዳለን መረዳት ነው። ደግሞም ከጎኑን እንደግፈዋለን። እሱ በጣም ብልህና ሜዳ ላይ ምን ማድረግ እንዳለበት የሚያውቅ ፕሮፌሽናል ተጫዋች ነው። ኃላፊነት የሚሰማው ሰው ነው። ራሱን በጣም ፈልጎ ያገኘ ተጫዋች ነው። እንዲህ አይነት ነገሮች እሱ ላይ ብቻ የሚሆን አይደሉም። ማንም ተጫዋች ላይ በእድገቱ ላይ የሚያጋጥሙ ነገሮች ናቸው። ዋናው ነገር ለወደፊት ለመማር ዝግጁ ስለመሆኑ ነው በማለት ነው እንግዲህ መመለስ የቻለው። ኖዋኔርና ሉዊስ ስኬሊ በእንግሊዝ ብሔራዊ ቡድን ራዳር ውስጥ እንዳሉና የእንግሊዝ ብሔራዊ ቡድን አሰልጣኞች ቶማስ ቱልና ኮቺንግ ስታፎች እነሱን እየተመለከቷቸው እንደሆነ ጠይቀውት ነበር። በዚያ ዙሪያ ላይ ወሬዎችን ሰምቻለሁ። ልክ እንደናንተ ከወሬዎች ውጭ ሌላ ምንም አይነት ሀሳብ የለኝም። ቶማስና አሰልጣኙ ውሳኔዎችን መወሰን አለባቸው። ያን ነገር እኔ ደግፋለሁ በማለት ተናገረ። በፐርፎርማንሳቸውና በልምዳቸው ላይ በእንግሊዝ ብሔራዊ ቡድን ውስጥ ቢጣሩ ስለሚኖረው እድገት ጠየቁት። ቶማስን አለ ቶማስ ቱል ነው። ቶማስና የአሰልጣኝ ቡድኑ በእንግሊዝ ካምፕ ውስጥ እየፈጠሩት ያለው ነገር ትልቅ እንደሆነ አስባለሁ። ይህ ከሆነ ለእነሱ የማይታመን ልምድ ነው የሚሆነው። እነሱ በእንግሊዝ ብሔራዊ ቡድን ውስጥ ተካተቱ ማለት ከኔ በተሻለ ማኔጅመንት ውስጥ ይገባሉ ማለት ነው። ምክንያቱም የእንግሊዝ ብሔራዊ ቡድን አሰልጣኞች በልምድም በስኬትም ከኔ የተሻሉት ናቸው። ስለዚህ በጣም ብዙ ልምድ በህይወታቸው ውስጥ ይኖራቸዋል። ስለዚህ ብዙ ተምረው ይመጣሉ ብለን እናስባለን። ያ እንዲቀናቸው ወይም ደግሞ ያ እንዲሆን እመኛለሁ ለነሱ በማለት ነው እንግዲህ የተናገረው። ሌላ እንግዲህ ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ ለሚኬል አርቴታ 200ኛ የሊግ ጨዋታው ነው የሚሆነው በእንግሊዝ ፕሪሚየር ሊግ ማለት ነው። 200ኛ የእንግሊዝ ፕሪሚየር ሊግ ጨዋታው ነው የሚሆነው። ፕሬስ ኮንፈረንስ ቀን ከሰዓት በኋላ ሰራላችኋል በጨዋታው ስለሚኖሩ ቁጥራዊ መረጃዎችና እንዲሁም ደግሞ ፕሬስ ኮንፈረንስ አልኩ ይቅርታ ፕሪማች አናላይሲስ ሰራላችኋለሁ። በዛ ፕሪማች አናላይሲስ ላይ ስለ 200ኛ ጨዋታውና 200 ጨዋታዎች እንዴት እንዳሳለፈ ቁጥራዊ መረጃዎችን የተሸነፋቸው ነገሮች እናነሳለን። ጋዜጠኞች ግን አንድ ጥያቄ አነሱለት። ባለፉት 200 ጨዋታዎች
ያንተ ቶፕ 3 ሙቭመንቶች የትኞቹ ናቸው አሉት። ወይንም ቶፕ 3 አጋጣሚዎች ምን አይነት የትኞቹ ናቸው በማለት ጠየቁት። አስገራሚ ነው አለ። ሁሉም ነገር በፍጥነት አልፏል። ምናልባት አንደኛው የሚሆነው ይሄን የማይታመን የእግር ኳስ ክለብ ያስተዳደርኩበትና ህልሜን ያሳካውበት በመጀመሪያ ቀን እዚህ ተቀምጬ የተገኘሁበት ወይም ደግሞ ከናንተ ጋር የተነጋገርኩበት ቀን በጣም የተለየ ነው አለ። በጣም ወድጄዋለሁ ያን ስሜት የገለጸበት እዚህ ክለብ የተገኘሁበትና ከናንተ ጋር ለመጀመሪያ ጊዜ ፕሬስ ኮንፈረንስ የተሰጠውበትና ህልሜን ያሳካውበት የተለየ ነው አለ። ከዛ በጣም ብዙ ነገሮች አልፈዋል። ብዙ ትውስታዎች አሉ አለ። ሌላ ለማሰብ ስንፈልግ የምናገኘው ዋንጫ ነው አለ። በእርግጠኝነት ለክለቡ የመጀመሪያው ኤፍኤ ካፕ ዋንጫ ስናሸንፍ ያለውን ስሜት ወደዋለሁ አለ። ከዛ ደግሞ የኮቪድ ጊዜ በጣም ከባድ ነበረ። እነዚህ ሙቭመንቶች አረሳቸውን በማለት 200ኛ የሊግ ጨዋታው ሲያከናውን ያለውን ሙቭመንት ለማስታወስ ችሏል። ከዛ አንድ ጋዜጠኛ የሚቀጥሉት 200 ጨዋታዎች ምን ይመስላሉ አለ። እሁድ ማሸነፍ አለብኝ አለ እና በዚህ ጨዋታ ምን እንደሚፈጠር በዚህ ስፖርት ውስጥ ምን እንደሚፈጠር አታውቅም አለ። የምንችለውን ሁሉ እንሞክራለን፣ ብዙ ጉልበት አለን፣ የበለጠ ስኬት ለማግኘት አሁን በጣም እንለፋለን፣ እንሞክራለን፣ እንጥራለን በማለት ነው እንግዲህ የተናገረ። ከዛ በኋላ ስለ ማርቲን ኦዲጋርድ የቡድኑ አስተዋጽኦ ላይ ጥያቄ ያቀረቡለት። ምክንያቱም ማርቲን ኦዲጋርድ በቅርብ ያለው ፐርፎርማንስ ላይ ብዙ ጥያቄዎች ይነሱ ነበርና የፒኤስቪ ጨዋታ ላይ በጥቂትም በተለይ ደግሞ ሰከንድ ሃፍ ላይ ምላሽ መስጠት ይችላል ብዬ አስባለሁ። ሚኬል አርቴታም ስለዛ ነው እንግዲህ መናገር ይቻላል። በጣም ብዙ ዳታዎች ሊኖሩ ይችላሉ አሉ ጋዜጠኛውን ጥያቄ ላቀረበለት ማለት ብዙ ዳታዎች ሊኖሩ ይችላሉ፣ ግን ተጫዋቾችን የምትለካባቸው በዳታዎች ብቻ አይደለም። ብዙ ተጫዋቾችን መረዳት የሚገቡ ነገሮች አሉ። በዚህ ምዕራፍ እያወራን ያለውን ስለ ዳታ ከሆነ ግን የግብ ድል በመፍጠርም ግብ በማስቆጠርም ያን ነገር ማረጋገጥ ችሏል። ለብዙ ጊዜ ያን ነገር አረጋግጧል። ግብ ማስቆጠር እንደሚችልና አሲስት ማድረግ እንደሚችል ያለፈው ምሽት ደግሞ ለዚህ ጥሩ ምሳሌ ነው በማለት የፒኤስቪ ጨዋታ ለማርቲን ኦዲጋርድ በጣም ጥሩ እንደነበረ ሚኬል አርቴታ ማንሳት ይችላል። ሌላ ማንቸስተር ዩናይትድ በማይጠበቁ ጨዋታዎች ላይ ድል ስለማድረጋቸው በተለይ ደግሞ በኤፍኤ ካፑ ከውድድር ውጭ ማድረጋቸው የሚታወስ ነውና ስለዚህ ጉዳይ ጠይቀውት ነበር። በክለቡ ውስጥ ያለው ታሪክ ያሏቸው ተጫዋቾች ሁሉም ነገር ይሄን ያገሩ እንዲያረጉ ያስችላቸዋል። የሪያል ሶሲዳድን ጨዋታ ለመመልከት ሞክረን ነበር። ጠንካራ ፐርፎርማንስ ማሳየት ይችላል። ምን ማድረግ እንደሚችሉ እናውቃለን። የጨዋታው አስቸጋሪነት እንረዳለን። ለዛ ደግሞ እየተዘጋጀን ነው በማለት ስለ ማንቸስተር ጨዋታና ጨዋታውን ስለማሸነፍ መናገር ይችላል። በፒኤስቪ በድንገት 7 ጎል ስለማስቆጠራቸው ጠይቀውት ነበር። ይሄን ያብራራበት መንገድ በጣም የሚገርም ነው። ፔፕ ጋርዲዮላ በብዙ አጋጣሚዎች ውስጥ የጨዋታውን ሁኔታ ጥልቅ በሆነ ሁኔታ ሲያስረዳ ተመልክቼዋለሁ። አርነ ስሎት ወደ ሊቨርፑል ከመጣ በኋላ አንዳንድ የጨዋታ ሁኔታዎች የሚያስረዳበት መንገድ በጣም የሚገርም ነው። እንደ አሰልጣኝ ሳይሆን እንደ ኳስ ተንታኝ ነገሮች ለማብራራት ይሞክራል አርነ ስሎት። ሚኬል አርቴታም ይሄን ጉዳይ በጣም ነው ያብራራውና ጨዋታው ሊሄድ የሚችልበት መንገድ መረዳት በጣም አስፈላጊ ነው አለ። መጀመሪያ ጎል ማስቆጠር ይችሉ ነበር፣ ጨዋታው ሙሉ በሙሉ ተቆጣጥር ነበር። ነገር ግን በአንድ አጋጣሚ ትልቅ እድል መፍጠር ችለው ነበር። እሱ እንኳን ሳመከኑት ጨዋታውን ሊለውጥ ይችል ነበር ያጋጣሚ። ከዛ ደግሞ የማይልስ በቀይ ካርድ ከወጣ የተለየ ጨዋታ ይሆን ነበር። ስለዚህ የጨዋታውን አውድ መረዳት በጣም አስፈላጊ ነው። የሆነው ነገር እኛ በሳጥን ውስጥ እጅግ በጣም ውጤታማ ነበርና አለ እና አርሰናል ጎል ከማስቆጠሩ በፊት ነገሮች ሊለወጡ እንደሚችሉ ስካን ያደረገው ሚኬል አርቴታ ማለት ነው። ግልጽ በቃ ይሄ አርሰናል ጎል ባያስቆጥር የሚሄድበት የጨዋታው ዳይናሚዝም የተለየ እንደሚሆን ነው የገለጸውና እኛ ያለን የነበረን ሁኔታ በጨዋታ ውስጥ ጎሎችን ማስቆጠርና ሳጥን ውስጥ በጣም ጥንካሬ ነበራል። በተለይ በሻምፒዮንስ ሊግ ጨዋታዎች አለ ሚኬል አርቴታ ሲቀጥል እንደዚህ መሆን አለበት አለ። ለዚህ ጨዋታ ልዩነቱ እሱ ነበርና የሻምፒዮንስ ሊግ ጨዋታዎች እንደዚህ አይነት ነገር እንደሚያስፈልጋቸው መናገር ቻለ። ፒኤስቪን ማሸነፍ የሰጣቸው ነፃነት እንዳለ ከሰሞኑ ወይም ደግሞ እረፍት እንደቀነሰላቸው ጠይቆት ነው። በጣም በፍጥነት አለ ጨዋታው ሙቭመንት ይሰጠናል አለ። ምክንያቱም በተወሰኑ ጨዋታዎች ጥሩ ለመጫወት እየሞከርን ነበር፣ ግን ውጤቱ በበቂ ፍጥነት እየመጣልን አልነበረም። ፒኤስቪ ነገሮችን በትክክለኛ ጊዜ በትክክለኛ ሰዓት መንገድ ማከናወን እንደምንችል የጠቆመ ጨዋታ ነው። እያንዳንዱ ጨዋታ በተለየ መንገድ ማከናወን አለብን በማለት ነው እንግዲህ ሚኬል አርቴታ መናገር የቻለው። ከዛ ስለ ቾዲ ኦቢ ማርቲን በክረምቱ ስለመልቀቁ ጠየቁት። በጣም ፕሮሚሲንግ ታለንት የሆነ 17 ዓመት ወጣት ተጫዋች ወደ ዩናይትድ መብት ይታወሳልና ስለሱ ጠየቁት። በዚህ ውሳኔ ላይ ብዙ አልተሳተፍኩም ማለት ተጫዋቹ ለእሱ የተሻለ ውሳኔ መልቀቅ እንደሆነ ሲወስን ብዙ ልታደርጉት የሚችሉት ነገር የለም ማለትና ውሳኔው አርሰናል የለቀቀው ሲሆን ተጫዋቹ ራሱን ወስኖ እንደሄደ የሚያሳይ ማብራሪያ ነው የሰጠ። በጣም ያሳዝናል። ምክንያቱም ተጫዋቾቻችን ከአካዳሚ ማቆየትና ከመጀመሪያው ቡድን ጋር በጣም ስኬታማ እንዲሆኑ እንፈልጋለን። ነገር ግን በዚያ ሁኔታ ላይ በቾዲ ኦቢ ማርቲን በአይደን ሄቨንን ያን ማድረግ አልቻለም። እሱ ያሳዝነናል በማለት ነው እንግዲህ መናገር የቻለ። ከዛ አንድ ጋዜጠኛ የአካዳሚ ተጫዋቾች እዚህ አንተ ጋር
መቆየት እንደማይችሉ ይሄኛው ማሳያ መንገድ ነው ወይ ብሎ ጠየቀው። ወይም እድል እንደማሰጣቸው ማሳያ መንገድ ነው ወይ ብሎ ጠየቀውና ሚኬል አርቴታ በጣም ጠንካራው ነው የመለሰው። ውጫዊ ግንዛቤያችሁ ምን እንደሆነ አላቅም አለ። እኛ ውስጥ ግን እሱ ነገር የለም አለ። እውነታው በጣም የተለየ ነው። ምክንያቱም እዚህ ተጫዋቾች አሉን አለ። ሉዊስ ኬሊና ኒዋኔሪን ስም ጠቅሰው ነው ከኛ ጋር ምን ማድረግ እንደሚችሉ እየተመለከታችሁ ነው አለ። በአካዳሚ ውስጥ ጥሩ እንቅስቃሴ የሚያሳዩ ተጫዋቾች ለዋናው ቡድን የሚጫወቱበት መንገድ እንደምናመቻችና ዋስትና እንደምንሰጣቸው ማረጋገጥ እችላለሁ። ከዚያም ከእግር ኳስ ህይወታቸው ስኬታማ እንዲሆን እናግዛቸዋለን። ኒዋኔሪና ስኬሊ ደግሞ ለዚህ ምስክር ናቸው በማለት ነው እንግዲህ መመለስ የቻሉ። ሌላ በፕሬስ ኮንፈረንስ ላይ በጣም አስደናቂ ማብራሪያ ከሰጠባቸው ርዕሰ ጉዳዮች አንዱ የሉዊስ ስኬሊን የባላንሲንግ ሁኔታ ነው። በጨዋታው ስላለው ባላንሲንግ እና ፋውሎችን ለምን እንደሚፈጽም ያብራራበት መንገድ ኢስ አሜዚንግ ነው። በጣም የወደድኩት የፕሬስ ኮንፈረንሱ አካል ነውና ላብራራላችሁ። ሁኔታዎችን ለመቆጣጠር ይመስለኛል እንደዚህ አይነት ፋውሎችን ይፈጽማል። ኤንቫይሮንመንቱ መቆጣጠር አለበት። ቀድሞ የትኛው ቦታ ላይ መከላከል እንዳለበት፣ የትኛውን ቦታ መቆጣጠር እንዳለበት፣ ያለውን የተጋላጭነት ቦታ ደረጃ ምን ያህል እንደሆነ ተጋላጭነቱ፣ ተጋጣሚው ከፊት ለፊቱ ወይስ ደግሞ ከጀርባው እየሮጠ እንደሆነ፣ ያንን ኳስ የማሸነፍ እድሉ ምን ያህል እንደሆነ፣ መቼ እና የተወሰኑ ዱዋሎች መፈጸም እንዳለበት፣ የትኛውን ዱዋል እሱ ማሸነፍ እንደሚችል መረዳት፣ ከዚያም ደግሞ ኳሱን ለማሸነፍ ያለውን እድል ወይም ደግሞ ኳሱን ለማጣት ያለውን እድል ስካን የማረጊያ የመከላከያ መሪዎችን በየትኛው ሰዓት መተግበር እንዳለበት ማረጋገጥ አለበት። ያን ማያረግ ከሆነ ችግሮች ይፈጠራሉ፣ መፈጠራቸው ደግሞ አይቀርም ብሏልና ቅድም እናስተምሯልን ይማራል ብሏል። እነዚህን ጉዳዮች ነው መቼ መከላከል፣ መቼ ታክል መፈጸም፣ መቼ ስካን እንዳለበት ሚኬል አርቴታ ለማብራራት የሞከረው ማለት ነው። የሪካርዶ ካላፊዮሪ የማጥቃት ችሎታ እንዳስገርመውና እንዳላስገርመውም ጠይቀውት ነበር። በጣም ይገርም ነው አለ። አቅም ያለው ተከላካይ፣ የሚገርም አቅም ያለው ተከላካይ ነው አለ። ለተከላካይ በጣም ያልተለመዱ ቦታዎች ላይ የሚገኙ አይኔን በጣም የሳበው እሱ ነገር አለ። በጣም በአስቸጋሪ ቦታዎች ላይ ታገኙታላችሁ። ባልተጠበቀ ሰዓት ላይ አንዳንዴ ክሪቲክ በሆኑ ሞመንቶች ላይ ታገኙታላችሁ። ከቦታው አንጻር ለማመን በጣም አስቸጋሪ ነው ያለው የግብ አይን አለ። በጣም በግልጽ እሱን ነገር ከዚህ በፊት ተመልክቼ አላቅም ወይንም ያ ግንዛቤ አልነበረኝም ስለሱ አለ። ግን ደግሞ አሁን በትሬኒንግ ሜዳዎች ላይ በየቀኑ እየተመለከትኩት ነውና ያስደንቀኛል በማለት የሪካርዶ ካላፊዮሪ ወደ ማጥቃት ወይም ደግሞ ፋይናል ሰርድ ሲሄድ ያለውን የአይን ችሎታ በደንብ አድንቆለታል። በመጨረሻ የጠየቁት ባለቤቱ ላውረን በርነር ከሰሞኑ መጽሐፍ አሳትማለችና ስለሱ ጠይቀውት ነበረ። በጣም ግሩም መጽሐፍ ነው፣ ብዙዎቹ እንደሚሉት ያሳተመችው ማለት ነው። ኢፍ ስታርት ዊዝ ዩ የሚል መጽሐፍ ነው ያሳተመችው። ኢፍ ስታርት ዊዝ ዩ ስለ ሰልፍ ላብ፣ ስለ ራስን ስለ መውደድ፣ ስለ ደስተኝነት፣ ስለ ኢነር ፒስ ወይም ደግሞ ስለ ውስጣዊ ሰላም ነው መጽሐፉ የሚያትተውና ይህን መጽሐፍ ትችላለች። የሳይኮሎጂ መጽሐፍ ነው የጻፈችው። ስለሱ ጠይቆት ነው። እሷ በጣም አስደናቂ ሴት ነች አለ። በጣም እኮራለሁ አለ። እሷ በመንገዶቿ ሁሉ ሁሌም አስደናቂ ሙያ ያላት ሴት ነች አለ። በዚህ ውስጥ በጣም ትገርመኛለች አለና በጣም በዓለም ውስጥ አስገራሚዋ ሴት ከኔ ጋር ስላለች እድለኛ ነኝ አለ ሲያደንቃት። የሚሰጠኝ ነገር ሁሉ በጣም አስደናቂ ነኝ፣ ሁሌም እንደ እድለኛ ራሴን እቆጥራለሁ በማለት ለባለቤቱ ላውረን በርናር ያለውን ፍቅር ገልጾላታልና መጽሐፍ ማሳተም በመቻሏም ጭምር ማለት ነው። የሚኬል አርቴታ ፕሬስ ኮንፈረንስ ከማንቸስተር ዩናይትድ ጨዋታ በፊት ይህን ይመስላል። ፕሬስ ኮንፈረንሱ ላይ ምን አስገርማችሁ፣ ምን አወያያችሁ? ጻፉልን። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ። በፕሪማች አናላይሲስ ከሰዓት በኋላ እንገናኛለን።